መኖር ነው እጅና እግር ያላቸው ለመስረቁላ ሌቦች አሉ። እውነቴን ነው የምላችሁ። ዞሩ ያመጣቸው የሰው ጃሪካን እኔ ብዙ ነገር ነው ያየሁትና የሰው ጃሪካን አለ በጣም ወረፋ ነው በቃ እየጸበሉ ማለት ነው። እኔ እንደድል ሆኖ ወዳው የርኩኝ ቀን ያገኘሁትና ወደ ከሰዓት አካባቢ ሰጣ አይወርድም ጸበሉ ቢወስዱትና ቢገለብጡት ራሱ ከውስጡ አይገለበጥም። እሺ አይልም ማለት ነው። ለምን እነሱ ሰላም ውድ የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? እንዴት ናችሁ? ደህና ናችሁ እያለ ነው ባባዬ። እንዴት ናችሁ? ደህና ነካ ደህና ነካ የኔ ውድና ቤተሰብ እንዴት ናችሁ? በጣም ተጠፋፍተናል። ቻናል ይሄማ ከሳምንት በላይ ሆኖታል ይመስለኛል ቪዲዮ መልቀቅ ከተወኩኝ ቆይቻለሁ ማለት ነው። እና እንዴት ናችሁ? ሰላም ናችሁ? ወደ ቤት ተመልሰናል አይደለ ባባዬ? ከስውራ ማርያም ወደ ቤት ተመልሰናል። እንግዲህ በጣም ደስ የሚል ጊዜ ነበረ እና ቤተሰብ ያው ከዛ ተመልሰናል። እጅግ በጣም ደስ የሚል ጊዜ ነበረ። ያው እኔ በተለያየ ነገር ብፈተንም ግን ያው እግዚአብሔር ያለው ነው የሚሆነው፣ ለበጎ ነው። ያው እዛ ለመቆየት ነበረ ይር ነውና ግን ያው ብዙ ለመቆየት እግዚአብሔር አልፈቀደምና አንድ ቀን ሌላ ጊዜ ደግሞ መሄድ ይሆናል። ሁላችሁም ሂጂ እያላችሁ ነበረ። እግዚአብሔር እንግዲህ ፈቅዶ ደጇን ለመርገጥ በቅቻለሁኝ። እግዚአብሔር ይመስገን። ወይ እሺ እና ትንሽ አየሩ ስቀያየርብኝ በጣም አመመኝ። ከጉልበቴ በታች በቃ መራመድ ሁሉ አቃተኝ። ቁርጥማት ማለት በጣም የሚቆረጥመው ከጉልበቴ በታች ሲሄድ እግሬ ሁሉ ይከዳኝ እንደዚህ ስብሬ ማለት ታውቃላችሁ። እና ብርድ መጥቶኝ ነበረ። ለምን ብርድ በጣም አለ እጅግ በጣም እና በጣም ከባድ ነው ታውቃላችሁ። ቀን አንዳንድ ቀን በጣም ይሞቃል። ማታ አካባቢ ከ10 ሰዓት በኋላ ደግሞ አይለኛ ንፋስ እና አይለኛ ቅዝቃዜ ያለ በጣም ማለት ነው በጣም እና ያው ሁለት ወዶ አይሆንም። እግዚአብሔር ይመስገን ባባና ነጋ በሱ ፈቃድ እንትን ደህና ናቸው። እኔ ግን አየሩ ተቀይሮብኝ እንደውም ዛሬ በጣም ደህና ነኝና በጣም ፍና አርጎኝ ለቀም ሙሉ ነው የተኛሁት ማለት ይቻላል። አሞኝ ማለት እንደ ጉንፋን ነገርም ብርዱም ምናምን መጥቶኝ እንትን ብያለሁ ታሚ ነበረ። አሁን ግን በጣም ደህና ነኝ እግዚአብሔር ይመስገን። በቃ ሰላም ታገኛላችሁ እዛ ስትሄዱ። የዚህ ዓለም የዚህ የምንጨናነቀው እዚህ ጋር የምንበሳጨው ብዙ ነገሮችን ስናይ የምንለው ምናምን እዛ ስትሄዱ ግን እርፍ ነው የምትሉት ነን ለመናገርና እጅግ በጣም ደስ የሚል ቆይታ ነበረ። እግዚአብሔር ይመስገን። ሁላችሁም እግዚአብሔር ፈቅዶ በሰላም ለሀገራችሁ አብቆታችሁ የሷን ደጅ ሳትረግጡ ተመልሳችሁ ፍቃድ እንኳን በመጡ ሳትረግጡ እንዳታልፉ። እኔ እስከዛሬ በጣም ቆጭቶኛል። ገዳማትን ሄጄ አላቅምና አሁን እግዚአብሔር ብር በየወሩ ብሄድ ገዳማትን በቃ በጣም ነው ደስ የሚለኝና ከዚህ በኋላ እግዚአብሔር ፍቃድ ሆኖ ከሷ ደጅ አልጠፋም ብዬ አስባለሁኝ። ቤተሰብ በጣም ደስ የሚል ጊዜ ነበረ። ያው እንትን አላት ቅቤም ጸባ ቅዱሳንም ይዤ መጥቻለሁ ለባባ። ያው ትልቅ ሰው መጠቀም አይችልም። በጣም የታመመ ሰው ካልሆነ በስተቀር ዝም ብሎ መቀባት አይቻልም። እንደገና ደግሞ ያው ጸባ ቅዱሱን ይቻላል ለባባዬ። እንግዲህ እግዚአብሔር ብሎ ደግሞ ተሽሎት ከዚህ ካለበት እመም ነፃ አውጥታልኝ ለምስክርነት ለደጇ ታብቃኝ። የለመንኳትን አሳፍራኝ አታቅም አድርጋልኛለችና ልጄን እንፈውሳልኝ ነው ዛ ለምስክርነት ምዛ ያበቃኝና እግዚአብሔር ይመስገን። እና በሚዲያ የሚወራው በጣም ብዙ ነገሮች ይወራሉ። እዛ የሄደ ብዙ በቃ ድብድብ አለ፣ ረብሻ አለ ምናምን ይባላልና እና በጣም ብዙ ነገሮች ይወራሉ። ያው ግን ያለ መስማት ነው። እናንተ እዛ አትሂዱ እንደዚህ ነው ድብድብ ነው በቃ እንጃ። በሚዲያ ላይ አሁን ላይ በጣም ስለ ስውሯ ማርያም በጣም ነው የሚወራው። በጣም ሰው በትንሽ ነገር ህዝቡ ለመዳን እየዳነ ያየ ነው። አይናቸው አይን ስውር የነበሩት ስትፈወስ
አካላጉ እንደዚህ መሄድ የማይችሉት የነበረው በሰው ተሸክሞ ሲያስጠምቋቸው የነበረው ቆሞ ራሳቸውን ችለው በቃ የትኛውን አውርቼ የትኛውን ልተውላችሁ ቤተሰብ በጣም ደስ የሚል በቃ ዋናው ማመን ነው። ግዴታ ደግሞ እዛ ድረስ ብቻ ስለሄዳችሁ ሰም ባላችሁበት ለምኗት፣ እሷ ትደርስላችኋለች። እኔ ደርሳልኝ ስለሆነ ያየሁት ልጄ በቃ እንትን የሆነውን ጸጥ ያለውን ልጅ ነው እሷን ለምኛት በቃ በቲክቶክ ነበር ማየው ሄጄ አላቅም ግን በቃ እኔ ይዤልሽ እመጣለሁ ልጄን አንቺ ነሽ የሰጠሽና በልጅ አትፈትኝ እናቴ እና ወደ ሆስፒታል እንደወጣው ልጄ ወደ አንቺ ደጅ ነው ይዤው የምመጣ ብዬ እቺን ቃል ነው ማስታወሰው። ሌላውን በቃ ራሴን አላቅም ግን በቃ ወዳው ነው ልጁ አይኑን የገለጠልኝና እግዚአብሔር ይመስገን። እንደዚህ ሲወራ በጣም ቀላል ይመስላል፣ በሰዓቱ ግን ከባድ ነው እና ያለማወቅ ብዙ ዋጋ ያስከፍላል። እኔ በጣም ብዙ ዋጋ አስከፍሎኛል ያለማወቄ። ብቻ ተመስገን ፈጣሪ እሷንም እንዳቃት ደጇንም እንደረግጥ ታምሯንም በቃ እንድመሰከር አድርጎኛልና እውነት በጣም ደስ ብሎኛል እጅግ በጣም ማለት ነው። እና ምንድነው ዋናው ነገር ባላችሁበት ቦታ ማመን ነው። ቦታው የት ነው ላላችሁኝ ደግሞ ደብረ ብርሃን ነው። ደብረ ብርሃን ሳትደርሱ ደብረ ብርሃን ለመድረስ በቃ እዛ ቆማችሁ ተራራው ላይ ቆማችሁ ደብረ ብርሃን ከተማው ይታያል። እና ሰሜነሽም እዛ አለች። ብዙ ገዳማት አሉ። ከዛ ከስውራ ማርያም የ150 ትራንስፖርት ነው ደብረ ብርሃን ከተማው ላይ ለመግባት ማለት ነው። እና በጣም ቅርብ ነው። ከእንትን እኛ ያው ያቆራረጥን በራሳችን እንሄድ ነው። በእንትን አይደለም በጉዞ አይደለም እንሄድ ነው። ራሳችን መናር ላምበረት ከዚህ ካሉ ሱሉልታ ያቆራረጥን ሄድ ከዛ ላምበረት መናሪያ ከዛ ነው ቀጥታ ስውራ ማርያም የሚወስድ እንትኖች አሉ፣ ሚኒባሶች አሉ፣ ቅጥቅጦችም አሉ እንዳቅማችሁ አለና በጣም ነው በቃ እኔ እንጃ ይለያል። በቃ የእውነት እዚህ ቲክቶክ ላይ ብዙ ነገሮች የምናየው እዛ ሆነን ስለ ሃይማኖት ስለ ብሔር ምናምን የሚወራ ነገር እዛ የለም። ሚዲያ ላይ ብቻ ነው ጭቅጭቁና ስድቡን የኔ ሃይማኖት ይበልጣል የክሌ እንደዚህ ነው የክሌ እንደዚህ ነው የሚባባለው ቲክቶክ ላይ ብቻ ነው ያየሁት እኔ። እዛ ያለው ከተለያየ አገራት ከተለያየ ከጎንደር ከወሎ በቃ ከሐዋሳ ከደብረ ዘይት በቃ የማይመጣ ህዝብ የለም። አለበት የተባለ ብሔረሰቦች ይመጣል ህዝቡ ማለት ነው። ግን ህዝቡ ተዋዶ ተፋቅሮ ተከባብሮ የሚኖር ሰው ነው። እውነቴን ነው የምላችሁ። እኔ እንጃ በቃ ሁሉም ነገር አንቺ ትልቅ ነሽ አንቺ ትንሽ ነው ተባብሎ እርስ በራስ የሚሰዳደው ሚዲያ ላይ ብቻ ነው። እውነቴን ነው የምላችሁ። እና እዛ ስትሄዱ ግን ተከባብሮ በቃ ሁሉም ለአንዱ አቅሙ የማይችለው ተረራርተው ጸበሉ መቅዳት የማይችለው ለጸበሉ ለአቅሙ ለማይደርስ አድርሰውላቸው በቃ እኔ እንጃ ደስ የሚል ነው። እንደራሴ እንዳየሁት ማለት ነው። የሚወራው ነገር አንድ አይደለም። እና እኔ ሁላችንም ዛሬ ታይተን ነገ ለማንታየው ምድር ባንባላ ባንሰዳደብ ብዬ ነው የማስበው። ለምን አሁን ጊዜ ላይ አሁን በዚህን ሰሞን ላይ በስለ ሙስሊምና ስለ ክርስቲያን በጣም ህዝቡ እየተባላ ነበር። እኔ በሃይማኖት እንትን መናገር አልፈልግም፣ ግን ያለውን ነገር ልንገራችሁ ብዬ ነው። እና ሁላችሁም እዛ ደጇ ሳረግጡ የታመማችሁ መቼም ታሪኳ ብዙ በየቦታው እያያችሁ ነው በቲክቶክም እና ባላችሁበት ተንበርካችሁ ለምኗት። በቃ ሁሉም እዛ ያለው ሰው መጥቶ ሳይረግጥ እምነቷን ጸባ ቅዱሷን ቅቤዋን ሳይወስድ እንዳይቀር ብዬ ነው የማስበው እንደራሴ። ለምን ያየሁት የገዛ ዘመዴ ሜዳ ነች። እዛም ሆኜ በአካልም ሆኜ ለምስክርነት የበቁ በቃ እኔ እንጃ ሁሉም ነገር ትውት አድርገው የሚመጡ ህዝብ በቃ እኔ እንጃ በጣም ነው ደስ የሚለው። እና ሁላችሁም በሃይማኖታችሁ ጠንክሩ። እኔ ይሄ ነው ልላችሁ አይደለም፣ ግን ሁላችሁም በሃይማኖታችሁ በያላችሁበት ለምኑ ጽኑ ነው የምለው እኔ በራሴ ማለት ነው። እና የሆነ እምልላችሁ ነው በሆነ ነገር ትዝ አለኝና ልነግራችሁ ፈልጌ ነው። እና ብቻ
ለኔ ጥሩ ነገር ስትመኙልኝ የነበራችሁ ሁላችሁም እጅግ በጣም የማመሰግነው። ፈጣሪ ያክብርልኝ። በብዙ ነገሮች ያው የሰው ልጅ ነኝ፣ ላጠፋ እችላለሁኝ፣ ከስተቴም ደግሞ ልመለስ እችላለሁኝ፣ ሰው ነኝና ማለት ነውና ሁላችሁም ትማሩበታላችሁ ብዬ ነው የማስበው። ለማይረባ ነገሮች ራሱ ብር ይጠፋል። በቃ እንጃ ብቻ ከባድ ነው እዛ ጋር የምናያቸው ነገሮች እና ለመዳን አይደለም ሁሉም ሰው የሚሄደውና ለሌብነት እኔ አላቅም ታምሯል ልንገራችሁና እዛው ቆመን ነበረ በነገራችን ላይ እና እኔ ገባኝ ያው ከአንዲት ሴትዮ ጋር ተዋውቀን ነበርና እሷ ቀድማ እንድትሳለም ሄዳ እኔ ደግሞ ወደ ኋላ ቀረሁኝ የሆነ ቀይጄ ከዛ በኋላ እኔ ሲሄድ ለከኔ ቆምኩበት ቦታ ላይ ትልቅ ስልክ ወርቋል። ከዛ እኔ አላየሁትም። ቀሚሴ በጣም ረጅም ስለነበር ለካ ሸፍኖታል። እኔ አላየሁትም እግዚአብሔር በሚያውቀውና ለካ እኔ ስንቀሳቀስ የኔን ጫማ ለመጠበቁ ሳ ጎንበስ ብላ ጫማውን ለማንሳት ለካ እኔ ዞር ስል ስልኩን በጣም ትልቅ ነው እንዳለችኝ ከሆነ ማለት ነው ዞር ስል አላቅም ብቻ ስመለስ የጓደኛዬ ነው የኔ ስልክ መስሏታል። እኔ ስልክ ይዤ አልወጣሁም ነበር እዛው ክፍል ውስጥ ነበር። ከዛ ማረፊያው ቦታ ማለት ነው ለካ ከጀ ምን ትፋርጎ እናንተ ስውር አለ የኔ ነው ብሎ ማለት ነው። ሌሎቹ ደግሞ ምን አይነት ታሪክ ነው የሰማሁት እዛው ለመሸጥ ከዛ ይዘው ወጥተው ዞሮ ተሽከርክረው አሽከርክረው ስውራ ማራ መለሳ እዛው ቤተክርስቲያን ውስጥ አመጣችሁ። አስቡ ስልክ አልሸጥ ብሎ ማለት ነውና አቃችሁ ያልሆነ ነገር እዛ ጋር ቢወሰድ ይመለሳል የሰው ብር የሚወስድ እና ያው ቤተሰብ ባላስተኛው እንትን አለ አቋረጥኩት እና ቤተሰብ እዛ ጋር ብዙ እኔ ግርም ምን ያለ ስንት ዓመት ለመኖር ነው እጅና እግር ያላቸው ለመስረቁላ ሌቦች አሉ። እውነቴን ነው የምላችሁ እና አሬጃ አልሸጥ ብሏቸው በቃ እዛ ጋር ተአምሩ ሲወራ ዞሮ ያመጣቸው የሰው ጃሪካን እኔ ብዙ ነገር ነው ያየሁትና የሰው ጃሪካን የኔ ነው ብሎ ጸበሉን እንኳን የነሱ ወረፋ ሳይደርስ እንትን ካለ በጣም ወረፋ ነው በቃ የጸበሉ ማለት ነው። እኔ እንደድል ሆኖ ወዳው የርኩኝ ቀን ያገኘሁትና ወደ ከሰዓት አካባቢ ሰጠሁኝ። ከዛ በኋላ ወደ ማታ አካባቢ ወደ 10 ሰዓት ምናምን አገኘሁኝ ማለት ነው። እና አይወርድም ጸበሉ ቢወስዱትና ቢገለብጡት ራሱ ከውስጡ አይገለበጥም እሺ አይልም ማለት ነው። ለምን እነሱ ያልሆነ ነገር የሰውን የወሰዱት እና ያው አንዳንዶቻችን ትግስት የለንም አንጠብቅም የሰውን ለመውሰድ በቃ ሰው አቅም ብለን እዛ ጋር ቤተክርስቲያን ሄደን ሰው አቅም ብለን የምናደርገው ነገር ፈጣሪ ያየናል። እና ሌቦቹም ደግሞ እዛ ጋር ለመሳላ የሚመጡት ለመስረቅ ይመጡና እዛው አንካራቱ ያመጣቸዋልና የብዙ ሰዎችን በእግሩ ይመለሱ አግንተው ይመለሱም አሉ። ሰርቀው ደግሞ ይዘው ወጥተው ተንከራቱ አልሸጥ ያለው ደግሞ መልሶ ሲያመጡት እና ብዙ ነገሮች አሉና ይሄንን ታምር በጣም ብዙ መውለድ ያልቻሉት ልጃቸውን ይዘው መተው ወልደው ልጃቸውን አቅፎ የመጡ ስንት ዓመት ሙሉ ብዙ ነገሮች አሉ። ብቻ ተዘርዝሮ የማቅ ታምር ነው የስውሯ ማርያምና እዛ ቤት ተመልሼ ለመሄድም ያብቃኝ እና በጣም ነው የምወዳችሁ። ላይክ ሼር እያረጋችሁ ላልደረሰ አድርሱ። ኢትዮጵያ መተው ተመልሶ እንዳይሄዱ እዛ ደጇ ሳይደርሱ ክርስቲያን የሆናችሁ ቤተሰብና ሁላችሁም ለኔ ስትመኙ የነበረው ከነጋጋይጂ ስትሉ ነበር። ሄደናል እንግዲህ አሁን ደግሞ እዛ ቤት ከፈቀደ ሌላ ቦታ የምንሄድ ይሆናል። ስለዚህ በጣም አመሰግናለሁ። ጉንፋኑ አሞኛልና ለማንኛውም ትኩስ ነገር ስጠጣበት ይሻለኛል እና ደህና ሆኑልኝ።